ነርሶች አሉ በቂ ነርሶች እንፈልጋለሁ ነገር እኔ ለምሳሌ ማግባት ፈልጋለሁ ገብቷል ግን ሴቶችን ሲቀርቡ ማለት ነው በነሱ ልብ ይቀርባቸዋል ይሸሹኛል ያም ሆነ ደግሞ ወዳቸዋለሁ ማፍቀር አልቻልኩም ሲንግል ሲንግል ነኝ አብራራልን እስቲ ትንሽ ውስብስብ ነው ያለ ነገር ነው ጉዳዩ የሆነን ነው ታውን ፊት አፍቅሬ ያውቃለሁ ገብቷል ለአራት ዓመት ያክል አፍቅሬ ያውቃለሁ በዛ አጋጣሚ ስለተከዳው በቃ ሴቶችን ማመን አልቻልኩም መውደድ እንጂ ማፍቀር አልቻልኩም አሁን ማለት ለመጨረሻ ጊዜ ፍቅር ውስጥ የነበርከው ከምን ያህል ጊዜ በፊት ነው ቢጠና ከአምስት ዓመት በፊት ቆይቷል ስለዚህ አሁን በቃ የትኛዋንም ሴት እንደ በጎዳች ሴት ነው የምትለካው በዛው ልክ ነው የምለካቸውና ያኔ እወዳቸዋለሁ አከብራቸዋለሁ የነደሱ ለቅሶ ያስለቅሰኛል ግን ማመን አቅቶኛል እምነት ሲኖር ነው ማፍቀርም ሆነ አላ አይደል ብዙ ነገር ህልም የሚኖርክ እድሜ ስንት ነው እኔ 27 ገና ነው እኮ ወንድም ማለት አንተ አሁን 27 ነው አትሊስት ስለ ትዳርና ማሰብ ያለብን 30 እንኳን ይሙላ ወንድ ልጅ በቃ ወጣትነቱን ይጀምረው ከ30 ጀምሮ ነው አሁን ይሄ ከ20ዎቹ ውስጥ ምናምን እስከ 30 ባለው ጊዜ ያው እንጣጥም የምንልበት ጊዜ ነው ለማቹ ይጀምረው ምን ታለ ከጽባ ምን አለ መስሚታለ ድምጽ አለ ከጀርባ ያስተጋባል እና አትሊስት 30 ከሆነ በኋላ ነው ወንድ ልጅ መብሰል የሚጀምረው ሴቶቹም ካገባችሁ ማግባት ያለባችሁ 30 እና ከዛ በላይ የሆነ ወንድ አግቡ ስታገቡ ወንድ ልጅ የሚበስለው እዛ እድሜ ላይ ልክ 30 ከሆነ በኋላ እንደ ህፃን ልጅ ማሰብ ያቆማል ተራ ነገሮች ምናምን በቃ ይሄ በጣም ዋይዝ የሆነ አስተዋይ የሆነ አርቆ የሚያስብ ወንድ ነው የሚሆነው 20ዎች ውስጥ 10 ምናምኖች ውስጥ ምናምን ያለ ወንድ በቃ ብዙ ለመብሰል ገና እድሜ ነው የሚያበስለው ገብቷል አሁን አንተ አንደኛ ነገር ምን ነገር በጉዳች ሴት ሁሉንም ሴት አትለካ እሱ ስተት አንድ ሴት ነች ጉዳች ያቺ ሴት የሁሉንም ሴት ስነልቦና አስተሳሰብ ተግባር አትወክልም ገብቷል የሚገልህ እንዳለ ሁሉ ልሙትልህ ደግሞ የምትልህ ደግሞ ትኖራለች እኮ ህይወቴን ላሳልፍ ይልስጥልህ የምትል ጊዜው ገና ስለሆነ ስለዚህ አንተ አሁን ያቺ ሴት ስለጎዳችህ በእሷ እየለካ ሴቶችን አንደናቸው ብለህ እየጠላ የምትኖር ከሆነ ለጎዳችህ ሴት ምን እያልካት ነው አንቺ ተኮሽብኝ መሳሪያ ውስጤ ቀርቷል በቃ የሰራሽኝ ስራ በደንብ ህይወቴን አበላሽቷል እያልክ ነው እሷን የምትበቀላት ምን በማድረግ ያደረገች ነገር ህይወትን እንዳላበላሽ ምንም እንዳልቀየረ አሁን ድረስ ወርቅ እንደሆንክ ማሳየት አለበት ያን ሆኖ ምንድነው ለሁሉም ሴቶች ጥሩ አመለካከት ይኖርህ ጥሩ ሴት አለች ብለህ አስብ ጊዜው ገና ከሆነ ሌላ ነገር ላይ አተኩር አሁን ፍቅር ሊይዝ አልቻለም ልታፈቅር አልቻልክም ኦኬ ጊዜው ገና ነው ማለት ካኩ 27 ነው ገና ልጅ ነህ ማለት ነው ትኩረትን የሚፈልጉ ጉዳዮች ላይ ፎከስ አድርገው ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው አሁን አንተ ገንዘቡን ስለማያዝ ስለለውጥ ወደ ፊውቸር ማስተካከል ስለምትፈልገው ጤና ላይ ማህበራዊ ህይወት ላይ መንፈሳዊ ህይወት ላይ ብዙ ጉዳዮች ላይ ፎከስ አድርግ በራስ መተማመንህ ላይ ፊዚካልህ ላይ እና በጣም ንጉስ ስትሆን በህይወትህ ውስጥ ብዙ ነገሮች ላይ ስታድግ በአንተ ህይወት ውስጥ ንግስት ለመሆን የማታስብ ሴት አትኖርም ተሰርተህ ነው የምትጠብቃት ማለት ነው እና የተሰራች ሴት ትመጣለች በቃ እንትናችሁ ይገጥማል ኮኮብ ነው የሚባለው በቃ ግጥም ነው የሚለው ህይወት ራስህ ላይ ስራ ማለት ነው እስከዛ ድረስ ፍቅር አልያዘህም ማለት አሁን አይዝህም ማለት አይደለም ጊዜው ገና ታገስ ማለት ተግባባ እሺ ወንድሜ በጣም ነው የማመሰግንህ በጣም ነው የምወድህ በጣም አከብራለሁ ግን በቃ እኔ ግን ብዙ ጊዜ አቅሙ ያለኝ ማለት ነው አቅሙ ያለኝ ማስተዳደር የሚባለው ሁሉ ነገር ፍላጎትም የወደፊት ህልሜም ብዙ ህልም አለ ገብቷል ያኔ እኔ በምፈልገው አንግል አላገኘውም ገብቷል ለምሳሌ ያክል እኔ ወንድ ልጅ ወደፊት ለኖራለው ነው እንጂ አይደለም አንድ ሴት ሲያገባ
አኖራታለሁ ብሎ ነው የሚያገባው። ገብቷል? እናትነትን መቀበል ካልቻለች ሁሉም ሴት ናት ብዬ መቀበል አልችልም። ገብቷል? ለልጆቿ እናት መሆን የማትችል ሴት በህይወቴ ማስገባት አልፈልግም። አንደኛ ነገር፣ ሁለተኛ የሰው ልጅ ይጋጫል፣ ልጆች ይወለዳሉ። ገብቷል? ልጆች በተወለዱ ሰዓት በዛ አጋጣሚ በባሏ ስሜት ልጇን የምትሳደብ እናቶች አለን፣ ብዙ እናውቃለን ሁላችንም። እናትነትን ቅድሚያ እናትነትን አምና እናትነትን መቀበል የምትችል ሴት በቁም ነገር ያኔ ምንም ሳልደብቅ ስነግራቸው የሚሸሹበት አጋጣሚ አለ። ገብቷል? ያ ስለሆነ በቃ በጣም አመሰግናለሁ፣ በጣም ወዳለሁ፣ በጣም አከብራለሁ። አላህ ካንተ ጋር ይሁን። አሜን አሜን። አመሰግናለሁ። ሁሌ የምከታተልሃለሁ፣ በጣም ነው የምወደው። እሺ ወንድሜ፣ እሺ ወንድሜ፣ መልካም ወንድሜ። ወንዶች ትንሽ ማለት ትንሽ ጥያቄ ነው። ጠይቂኝ። ማለት በዙሪያ ያለ ሰው ማለት ነው፣ ቤተሰብም ይሁን ጓደኞችም ይሁን ማውራት ያስጠላኛል። በቃ ያኔ ጸልይ ነው የሚለኝ፣ ሁሉም መጽሐፍ ቅዱስ አንብብ ይለኛል። በቃ ማንንም ሰው ማውራት ያስጠላኛል። ማንንም ሰው ማለት ነው። በቃ ስራ ከጨረስክ በኋላ መጽሐፍ ቅዱስ ነው አንብብ የሚለኝ ማለት ነው። በቃ መጽሐፍ ቅዱስ ነው አንባለሁ። ማታ ከሆነ ጸልዬ ተኛለሁ። ማንንም ሰው ማናገር በቃ ያስጠላኛል። ቤተሰብም ጓደኛ ማንም ሁሉም ጸሎት ነው የሚለኝ። ለምንድን ነው ይሄ የሆነው? እኔ ራሱ አገራ ገብተኝ ሰው ራሱ ድምፅ ምናምን ሪኮርድ ምናምን አብርቶ ሲገባ ራሱ ሰምቼ ዝም ነው የምለው። ያኔ አልመልስም። ከመቼ ጀምሮ ነው እንደዚህ የጀመረሽ? ኧረ ቆይቷል። በጣም ማለት ነው። በቃ ቤተሰብም ጓደኞች ማንንም ሰው በስልክ ማውራት በጣም ያስጠላኛል። ስራ ሰራለሁ፣ ከስራ ውጭ ሲቀመጥ መጽሐፍ ቅዱስ አንባለሁ፣ ማታ ከሆነ ጸልዬ እተኛለሁ። በቃ ምንም ማውራት ያስጠላኛል። ምን ያህል ጊዜ ሆነው እንደዚህ ከጀመርሽ? እንደዚህ ማለት ከጀመርሽ? ኧረ ቆይቷል። ወደ 2 ዓመት። ወደ ሀገር ቤት ሄደሽ አታውቂም? ሀገር ቤት እያለሁ በጣም ነው ሰው ነው በቃ እንትን ማለት፣ ግን እዚህ ከመጣ በኋላ ሰው ማውራት ያስጠላኛል። በቃ ሰው ግን ማውራትሽ ምናምን ይለኛል፣ ግን በጣም ማውራት ያስጠላኛል። ሰው ለምን ወዳለሁ በጣም ነው የሚያስጠላኝ። ጸሎት ብቻ ነው የሚሰማኝ። ጸልይ ነው ማለት። እድሜ ስንት ነው? 19። ምን ያህል ጊዜ ሆነሽ ሰው ሀገር ከመጣሽ? ቆይቷል እኮ። ምን ያህል ጊዜ አታውቂውም? ምን ያህል ጊዜ እንደቆየሽ? ቢዚ ነች ግን። አሁን ማን የደወለው? ማን የደወለባት? እየደወሉብሽ ነው? በጣም ነው የሚያስጠላኝ። ሰው ሲደውል በጣም ነው የሚያስጠላኝ፣ ይጨንቀኛል ሁሉ። ቆይ ተረጋጊ። ይሄ እኮ የጤና አይደለም የኔ እናት። ምን ያህል ጊዜ ሆነሽ ሰው ሀገር ከመጣሽ? እኔ ከመጣሁ 4ኛ ዓመት። አልሄድሽም ጭራሽ ወደ ሀገር ቤት? አልሄድኩም። ምንድን ነው የምትፈልጊው አሁን? አይ ማለት ለምንድን ነው እንደዚህ የሚያደርገኝ? በቃ ሰው ምንድን ነው የሚያስጠላኝ? ሰው ማስጠላት ነው? ሰው ትጠያለሽ ነው ወይስ? እሱን ግልጽ አድርጊዋ። የሚያስጠላኝ ምን ማለት ነው? ማለት ሰው ማውራት አልወድም፣ በስልክ ማለት ነው። በቃ ጓደኞችም የሉሽም? ጓደኞችም ቤተሰብም ማንም ሰው በቃ ለቤተሰብ የሚያደርገው ነገር ካለ አድርጌ ስልኩን መዝጋት፣ ማውራት አልፈልግም። እሺ ሚውት አድርጊና አዳምጪ። ይሄ ጂኒ ነው ምናምን የምትሉ ሰዎች ጂኒ አይደለም። ይሄ ትንሽ ሼፕ ማድረግ ብቻ ነው የሚጠበቅብሽ። ጥሩ ከሰዎች መራቅ
ለብቻሽ ነገሮችን ለማድረግ መሞከር፣ ከፈጣሪ ጋር መጣበቅ በጣም ኢምፖርታንት ነገር ነው። ያዝም የዘንድሮ ሰው የውስጥሽን አውጥተሽ ብትነግሪው እንዴት አድርጎ እንደሚገንዝሽ ነው የሚያስበው። ሴኪዩር መሆናችሁ ኢምፖርታንት ነው። ማንም ምን እያደረጋችሁ እንደሆነ ማወቅ የለበትም። ምን እንደሚያስደስታችሁ፣ ምን እየሰራችሁ እንደሆነ፣ እንዴት እንደምትኖሩ ብዙዎቻችሁ ያንን ልጓም ማበጀት አቅቷችሁ እሷም ጥሩ ነች ያለችው ትንሽ ብቻ ነው ፍሬም ማስያዝ ያለብሽ። ይሄ ማለት ሰው ሁሉ አላገኘም የእግዚአብሔር ሰላምታ ጥሩ ነው። ከሰዎች ጋር እንዴት ናችሁ እንዴት ነው ምናምን መባባሉ መጥፎ አይደል። በገደብ ዛሬ ለበላ ያሰብኩት ቀይ ወጥ በፍርፍር ነው። እሱን ከበላው በኋላ ልብስ ቀይሬ የሆነ ጉዳይ አለኝ እዚህ እጄ እመጣለሁ። ከዛ እሱን ካረኩ በኋላ እንደዚህ ያደርጋለሁ ብሎ ሰው ያበላውን ያየውን የነካውን የሄደበት ሁሉ ይናገራል የዛሬ ሰው። ከዛ ሰው መግቢያ መውጫሽ ሁሉ ያውቃል። ምንም ሰርፕራይዝ የለውም። በቃ አለ። ልጉዳሽ ካለም ይጎዳሻል፣ ላጥቃሽ ካለም ያጠቃሻል። ሰው በገደብ ይሁን። አሁን ብጠይቀኝ እኔ ከማንም ሰው ጋር ምንም ፕራይቬሲ ፐርሰናል የሆነ ነገር ስለኔ ማንም አያውቅም። ምን የት እንዳለው ምን እንደማደርግ የወደፊት እቅዴ ምን እንደሆነ ምን እንዳለኝ ምን እንደሌለኝ ምን እንደሰራው ምን እንዳልሰራው ማንም አያውቅም። በገደብ በምንድን ነው በአግባቡ መስመር አስምሬ ነው። ግን ይኸው እመጣለሁ ከእናንተ ጋር አገናኛለሁ። አይሽ ሰው አስጠላኝ ግን ማንንም ማየት አልፈልግም ምናምን ስልኬን አጠፋፍቼ ምናምን ዘጋግቼ ላይቭን ባልመጣ ምናምን ግን ጥሩ አይደለም። ያበራሱ ዲፕሬሽን ውስጥ ይከትሻል። ሰው አንድ ቦታ የታቆረ ውሃ ይሸታል አይደል? ንጹህ ውሃ እንኳን አቆረሽ ብታስቀምጪው ይሸታል። ሰው ምን መሆን አለበት? ውሃው መግባት መውጣት አለበት፣ ወይ ደግሞ የሚጨምረው መኖር አለበት፣ ከዛም መውጣት አለበት። በህይወትሽ ውስጥም ይሄ መታፈን የለበትም። ውስጥሽ ሰላምታ ሊኖርሽ ይገባል ከሰዎች ጋር ማህበራዊ ህይወት ቢኖር። አሁን እዚህ መጣሽ አይደል? ይሄ ራሱ ማህበራዊ ህይወት እኮ ነው፣ ሶሻል ላይፍ እኮ ነው። እዚህ ያወራን እርስ በርስ የራሱ አንድ አይምሮሽ ውስጥ የሚገባ የሚወጣ ነገር መኖሩ ጥሩ ነው እንጂ ድፍንፍን አርገሽም እንትን ማለት ጥሩ አይደለም። ግልጥልጥ አርገሽም ሰው ሁሉ ይሄንን ሁሉ ይወቅልኝ ማለትም ጥሩ አይደለም። አሁን ብዙ አይታችሁ አታውቁም? ላይቭ ላይ ምንም ሰዎች ሁሉ ነገር የለበሱትን፣ የበሉትን፣ የጠጡትን፣ ያገኙትን፣ ገቢያቸውን፣ የሚነዱትን መኪና፣ የሚሄዱበትን፣ የባንክ አካውንታቸው ኤቭሪቲንግ ለሰዎች ዝርግፍ አድርገው የሚናገሩት እና ሰው እንዲያጨበጭብላቸው ነው እሱ የሚፈልጉት ኖርማል እና እቅዳቸውን ምን እንደሚያሳኩ ምን እንዳሳኩ ያስበው ረስቱ ነው የሚስበው። ገብቶሻል? መጥለሽን ነው ያመቻችልሽ። ሰው ሁሉ አያጨበጭብልሽ። ሰዎች ሆኖ ብለው ሲያጨበጭቡላችሁ በዚህ ጭብጨባቸው መሀል የምትሞቱበትን መቃብር የቱ ጋር ይሻላታል? እዛ ጋር እንቆፍርላት ወይስ እዛ ጋር እያሉሽ ነው። የትኛውም ሰው ጥሩ ነገርሽን ማወቅ ያለበት እግዚአብሔር ብቻ ነው። ሰዎች እንደውም ቅሽምናሽን ነው ማየት ያለባቸው። ሆን ብለሽ አሳያቸው ቅሽም መሆንሽን፣ ደካማ መሆንሽን፣ ምንም ደህና ገቢ እንደማታገኝ፣ ባንክ አካውንትሽ ውስጥ ምንም እንደሌለ፣ ከነሱ በታች እንደሆንሽ ተራ ሰው ሆነሽ ነው ማሳየት ያለብሽ። ጥበበኛ ሰው የሚኖረው እንደዛ ነው። አለው አይልም። ያንቺውን ጥሩ ነው። መጽሐፍ ቅዱስ ታነቢያለሽ፣ ለቤተሰብ ማድረግ ያለብሽን አድርገሽ ስልክሽን ዝግት አድርገሽ ምናምን ኑሮሽን ነው የምትኖሪው። ሰው ስለአንቺ ማንም ማያውቅም። ሰው አንቺን ሊጎዱሽ አይችሉም። ሰዎች ሰው ማያውቁትን ሰው አይጎዱም። ባይዘው ሰዎች ጎጆቻችሁ ወዳጆቻችሁ ናቸው። ስለእናንተ የሚያውቁ ሰዎች ናቸው ሊጎዷችሁ። ጠላቶቻችሁማ እናንተን ይፈሯችኋል፣ ያከብሯችኋል። በሩቅ ያለ ሰው ስለእናንተ ምንም የማያውቅ አሁን ስለኔ ምንም የማያውቁ ሰዎች ይጠሉኛል፣ ግን ይፈሩኛል። ምን እንዳለኝ አያውቁም። ከፍቶሻል። ስለኔ ግን አብሬው አድጌያለሁ፣ አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብሬው አንድ ቤት ይኖራል ብሎ የሚያስቡት ሰዎች ግን ሊገሉሽ ወይ ሊነዱሽ ነው የሚሞክሩት፣ አውቀዋለሁ ብሎ ስለሚያስቡ። ስለዚህ ሴኪዩር መሆንሽ ጥሩ ነው፣ ግን በገደብ አድርጊው። ማንም ሰው አላወራም፣ ስልክሽን ጥፍት አድርገሽ ምናምን ሳይሆን እግዚአብሔር ሰላምታ መሰጣጠቱ መጥፎ አይደለም። አንዳንድ ሀሳቦችን መንሸራሸው አሁን በቀን ውስጥ የተወሰነ ምናምን ብታወሪ ችግር የለም። ከዛ ገደብሽን ታደርጊያለሽ ማለት ነው። እቺን ብቻ አስተካኪ እንጂ ፐርፌክት አንቺ እንደ 40 ዓመት ሰው ነው እየኖርሽ ያለሽ። ልብ በ40 ዓመት እንደሚባል ሰው እያረጀ ሲመጣ ከሰው እየራቀ ነው ይመጣው።
እድሜያችሁ እየጨመረ ሲመጣ ዝም እያላችሁ ነው የምትመጡት። ልክ እንደ ብር ማለት ነው። ብር ታውቃላችሁ አይደል? ሚሊዮን ብር በኪሳችሁ ይዛችሁ ወይ በቦርሳችሁ ይዛችሁ ብትሄዱ ብር ድምፅ አያወጣም። ሳንቲም ግን ይንኮሻኮሻል። ሳንቲም ምናልባት የአንድ ብር ዝርዝር ሳንቲም እንደ ሚሊዮን ብር ነው ሲንኮሻኮሽ ኪሳችሁ ውስጥ ምናምን ወይ በቦርሳችሁ ይዛችሁ ስትሄዱ ከፍታችሁ ብታዩት እኮ በጣም ትንሽ፣ ግን ብር ዋጋው እየጨመረ ሲመጣ ያንን ብር ግን ያንን ሳንቲም ድፍን ብር ብታረጉት እኮ ድምፅ የለውም። አይ ዋጋው ሲጨምር የሆነ ነገር ዝም እያለ ይመጣል። ዋጋው እየረከሰ ሲመጣ ይንኮሻኮሻል እንደ ሳንቲም። ሰው ህፃናት ናቸው የሚንኮሻኮሹት። ልብሽ እያደገ ሜንታሊቲሽ እየበሰልሽ ማቹር ሊሆንሽ ስትመጪ ዝም እያልሽ ነው የምትመጪው። ዋጋሽ እየጨመረ ነው ማለት ነው ዝም ማለት ከጀመርሽ። ልብም ገንዘብም በ40 ዓመት ደግሞ በ20 ዓመት የሚኖራቸው ሰዎች አሉ። ከነሱ አንዱ አንቺ ልትሆኚ ትችያለሽ። ዝም ማለት ጥሩ። እሺ ልክ ማታነሽ ምናምን ይሉኛል። ከዛ አይኔ እየጸለይኩ ነው ጸሎት ላይ ነበርኩ ስል የአንቺ ጸሎት ደግሞ የባሰ ነው። ለአንቺ ፈጣሪ ለአንቺ አባት ነው ለኛ አጎት ነው እንዴ ምናምን ይሉኛል፣ ይሰድቡኛል ማለት ነው። ግን ያ ሰዎች በቃ እኔ በመጥፎ ነገር አልወስድም። ብሎክ አድርግ ይለኛል። በቃ የማን ነገር ያወራሉ። በቃ ምን ያድርግ። እኔ ደግሞ ሁሌ ጸሎት ብቻ ነው የሚሰማኝ። ማንም ይደውል እንደውም ማለት ነው ማዳሜ ራሱ ደውለ እንትን ስልክ ማነሳት እንትን ስል ማታ በር ታንኳኳለች። አንኳኩታ እንደዚህ ከፍተ ነው የሚታየው እንጂ አቤት አይደለም። ጸሎት እየጸለኩ ማለት ነው አቤት አይደለም። መጣ ትጠራለች፣ ዝም እላለሁ። መጣ በሩን ከፍታ ተንበርክኬ ካየች ትሄዳለች። ግን ሰዎቹ ምን ይሻለኛል? አይ ማብራሪያ አትስጪ በዚህ አልሰጠም። ምን ዝም ነው ማለት አሁን ይኸውልሽ፣ ስልክ ለምን አላነሳሽም ብሎ የሚጨቃጨቅሽ ሰው ካለ ባለማንሳት ተባበሪ። እንደው ስልኩ የኔ ነው አይደል? በዚህ ስችል ነው ማነሳው። እንደውም ስልክን ለምን አላነሳህም ብሎ ሊቆጣኝ የሞከረ ሰው ካለ እንደውም ባለማንሳት ነው የምተባበረው የበለጠ። ከዚህ ሞባይሉ ይሄ ነው የማንሳትና ያለማንሳቱ መብቱ ይሄ ነው። ሊቆጣኝ አይችልም። ሊቆጣኝ እንኳን ቢችል ፈጣሪ ነው እኔን መቆጣት የሚችለው መብት ያለው ሰው። አስተዳዳሪ ከሆነ ወይ ካርድ የሚሞላልኝ ያ ሰው ከሆነ ወይ ሞባይሉን የገዛልኝ ያ ሰው ከሆነ ልክ ነው። ለምን አላነሳው ምናምን ከቻልኩ አነሳዋለሁ። ስልክ የዛን ሰው ስልክ ብቻ ለማንሳት ቁጭ ብዬ ኦፕሬተር አይደለሁ። ገብቶሻል? የሆነ የቴሌ ኦፕሬተር ምናምን ነው ስልኩ ሲጠራ ወዲያው ጤና ይስጥልኝ ምናምን ብሎ ስራው ስለሆነ ብዙ የህይወት ክፍሎች አሉኝ። ቢዚ ነኝ ማለት ነው ስልኬን ካላነሳሁት እንጂ ፐርፐዝሊ አንተን ስልክ ያለማንሳት ፕላን አይኖረኝም። ማን ስለሆንክ? ምክንያቱም በህይወቴ ውስጥ ታርጌት አይደለም፣ ብዙ ታርጌት አለኝ በህይወቴ ውስጥ መሰራው ነገር። ካላነሳሁት ቢዚ ነኝ ማለት ነው። አንዳንድ ሰው አለ ማለት ስልኩን የሱን ማታነሱት እንደተለየ በቃ ጉዳዩ አርጋችሁ ፐርፐዝሊ የህይወታችሁ አካል በቃ እሱ ብቻ ፎከስ አርጋችሁ የሱን ስልክ ሆን ብላችሁ ላለማንሳት የሚመስለው ሰው አለ። ማን ስለሆንክ? በጣም ብዙ የሚያሳስቡኝ ጉዳዮች አሉ። ስለዚህ አታብራሪ። ስልክ ለምን አላነሳሽም? ፈጣሪ ላንቺ አባት ለኛ አጎት ነው እንዴ ምናምን አሉሽ አይደል? ዝም በቃ ዝም ማለት ባይዞ መልስ ነው ነገራችን ላይ። ከዛ የሚቀጥለው ሲደውል እንደውም የበለጠ አላነሳው ይዩታለት። እስቲ ሰዎች እንደፈለጉ እንዲያረጉሽ አትፍቀጂ። የራስሽ እቅድ የራስሽ መንገድ ያለሽ ሰው ነሽ። ጻልጅ አይደለሽ። ለማስረዳት አትሞክሪ። የኔ እናት ሰዎች መረዳት የሚፈልጉትን ብቻ ነው የሚረዱት። በህይወታችሁ ውስጥ ራሳችሁ ለማንም ግልጽ ለማድረግ እንዳትሞክሩ። እኔ እኮ ስላልተመቸኝ ነው ምን መሰለህ እንድትረዳ ይፈልጌ ነው እንደዚህ ሆኖ ነው መረዳት አለ ብዙ አይመቸኝ ቀርቶ ነው ምናምን ብትይ ሰውየው ራሱ ውስጥ ጭንቅላት ውስጥ ኦልሬዲ አስቀምጧል። ስላንቺ የተረዳው ነገር አለ። ብታብራሪ ማብራሪያሽ ከጉንጭ ማልፋት ነው፣ ጆሮ ውስጥ አይገባም። ሰዎች እዚህ ውስጥ 1600 ሰዎች ስለኔ ማሰብ ያለባቸው ጨርሰዋል ኦልሬዲ። የሚወዱኝ ሰዎች እኔ መረዳት የሚፈልጉ ሰዎች ኦልሬዲ ተረድተዋል፣ ያቁኛል። ስለዚህ ለነሱ እንዳብራራላቸው አይፈልጉም፣ አይጠብቁም።
እኔ ማልመቻቸው ሰዎች ደግሞ እዚያው አንድ 600 ውስጥ የማይወዱኝ አሉ። እንዲህ ገና ሲያዩኝ ቀልባቸው የማይወዳቸውና ይልጁን ቀልቡ አይመች አይነቆመው ራሱ አይጥመኝ የሚሉ ሰዎች አሉ። እነሱ የፈለገ ጽድቄ በዝቶ በውሃ ላይ ብራመድ የፈለገ ምርጥ ነገር ባረግ አምኝ ገብቶሻል። አልጋጋጠም ራሴን ለመግልጽ ለማድረግ የሚወዱኝ ኦልሬዲ ከኔ ማብራሪያ አይፈልጉ ጨርሰዋል። የሚጠሉኝ ደግሞ ኦልሬዲ ከጠሉሽ የጠላሽ ሰው ሁሉ የጠላሽ ታክሲ ጨርሷል። ራሴን አላደክም። ሁሉም በፈለገበት መንገድ ይሄድ። ስለዚህ ስልክ አላነሳሽም ብሎ የሚጨቃጨቅሽ የሚጮህብሽ ሰው ካለ ለዛ ሰው አታብራሪ። መረዳት የሚፈልገው ነው የሚረዳው። አንቺ ሙቭ አድርጊ ወደፊት። እሺ እሺ አሌክስ በጣም ነው የማመሰግነው። ተባረክ። የሆነ ምክር ፈልጌ ንገሪ። ከዚህ በፊት ፍቅረኛ ነበረ። ፍቅረኛው ከየት መጣ? የት ነው ልክፍቱ የያዘሽ? ፌስቡክ ላይ እንዴት ተዋወቃችሁ? ፌስቡክ ላይ እንደ ድንገት ዝም ብዬ ፌስቡክ ባይ ጀመረ ጊዜ ነው የከፈትኩት። ከዛን ተገናኘ እኮ። ጦሱ ምንድን ነበር? የጦስ ዶሮ ምን ነበር? ሃይ በሚል የጦስ ዶሮ ነው የተዋወቃችሁት? ይሄ የሁሉም ሰው የጦስ ዶሮ ነች እቺ። እሺ ከዛስ? ከዛን ለጊዜ መውደድ አልቻልኩም። ከጊዜ በኋላ ወደድኩት። ምን ያህል ጊዜ አወራችሁ በፌስቡክ? 3 አመት 2 አመት 2 አመት ተጀናጀናችሁ በሜሴንጀር ላይ ነው። እሺ ከዛ ለኔ የምኖረው ዱባይ ነው፣ እሱ ሀገር ነው። ከጊዜ በኋላ እጄ በአንድ ቀን ተገናኘ። ምንም መሀል ላይ ምንም የለንም። ከዛ ካየው በኋላ ተመልሼ መጣሁ። አገር ቤት ሄደሽ አገኘሽው? አዎ። እሺ ከዛ በኋላ ወደድኩት ግን አልነገርኩትም። እስከ 2 አመት ድረስ አልወደድሽውም ነበር? ዝም ብለን እናወራለን። እሱ ሲወደኝ እወድሻለሁ ሲለኝ ለምን ላይን ያየው ሰው አንዳንድ ይከብደኛል ታውቃለህ። እሺ ዝም ብዬም ከዛ በኋላ እንደዛ ተመለስኩና በመሀል እንዳልኩት እንደተመለስኩ በኋላ ደግሞ ከ2 ወር በኋላ በቃ ነገርኩት እንደወደድኩ ማለት ነው። አፈቅርሃለሁ አልሽው? አላልኩትም። እና ምንድን ነው ያልሽው? አንተ እንደወደድከኝ ወድጃለሁ ነው ያልኩት። እሺ ለካሱ ደግሞ ስለማትወድኝ ብሎ ሌላ ህይወት ውስጥ ገብቷል። ግን ዝም አለኝ ስለምወድ። ከዛ ተመልሼ መጥቼ አሁን እሺ ብለን ቀጠልን። ከዛ ያወራን ቅርብ ጊዜ እሺ ኢሞ ላይ ያገባ ሚስት ያገኙት ማለት ኢሞ ሲጎረጎር ማለት ነው። የሱን ፎቶ ሚስቱ አቀናባብራ አገባ። ቡድን ሲያወራኝ በቃ እንደምስቴ ሁሉ ነገር ያወራኛል። የጋብቻ እቅድ እንኳን ያወጣል ሁሉ ነገር ምናምን ያወራኛል። በቃ እኔ ካለሱ ምንም ማንም የለኝም ብዬ አሳየው ሁሉም ሰብስቤ ቁጭ ስላልኩት ሁሌም ስለ 80 ሲጠይቅ እሺ ቀስ በይ ስለምለኝ
ከዛም ውስጥ ያውን አገኘሁት ማንነት ብዬ ስልክ ማንነት ፎቶ ስክሪንሾት አድርጌ ካይሞ ላይ ምንድነው እቺ ብዬ ስጠይቅ ወይም ጓደኛ ያንቺ ያሁን ቺት ናት ወይ ምንድነው ብራት ስቴናት አለኝ። ከዛም ቀስ እያልኩ ደግሞ የሷን ቲክቶክ አገኘሁት። እሺ ከዛ ይሄ ሁሉ የዋሾሽ አንቺ ከልባቲ ስላወደ ስለ አንቺ እንዲስራሽ ድጋሚ ደግሞ ፍቅርሽን ስታተርፍሽ ደግሞ እኔ ደግሞ እውነታ መሰለልኝ ስለምወድሽ ነው ዋሾሽ እና በምስል መስከራቱ ወዴት ሁለተኛ ገባሻለሁ እንጂ አልተውሽም አለኝ። እኔም ሴት ረንኩ ለምስቷ ሂጂ ለመናገር እንደዚህ ብዬ ለመናገር ፈልጌ ነበር በጊዜ ግን አንድ ጊዜ ቁጭ ብዬ እሱ ዋሽን እንዲስኝ ውሸት አልወድም ባይዘይ በጣም ውሸታም ሰው ነው ዋሸት የሚወድም ውሸታም ሰው ስለማልወድ ሁሌም እሱ ሲያገኝ ማለት ነው ቲክቶክ የሷ ቲክቶክ ስለሚመጣልኝ ሁሌም ጅል ነገር ጅል ነገር ነው እስካሁን ግን አይተወኝም እሱ ማለት ነው ሁሌም እንደምወደኝ ይቅርታ እንደማያርግለት ይጠይቀኛል ደግሞ በቃ እንደውም እሷን ፈትቼ አንቺን አጋባለሁ ምናምን የሚል ቃላቶች ይጠቀማል ሁሌም ማለት ነው። ግን ልጅቷን ሳይ ደግሞ በቃ እንደዚህ አንዳንድ ሰው ስታይ እንደዚህ ሰው አለ እኔም ሴት ነኝ ሴት ላይ እንዴት እንደዚህ አይነት ነገር ሰራለሁ እኔ እንደውም እሷን ልትሆን ትችላለች ብዬ አስቤ እጄ ማግኘት እሷ አልነገርኩም። ግን ሁሌም አሳሪ ጭንቅላቴ ውስጥ መጣ እኔ እሱን ፈልጌ ሳንት መሀላችን ላይ የለንም ግን አወራ ጊዜም ማቃጠለብኝ ደግሞ እንደዛ አይነት ድጋሚ ለማግባት ማሳብ የለኝም። በቤተሰቦችም እንደዚህ ያኔ አለ የማታስብ ነገር ውስጥ ማግባት በጣም ይከብዳል። ስለዚህ አሁን ሁሉም የሷን ቲክቶክ ሳይ ጅል ነገር ብዬ አንዳንድ ጊዜ የሆነ ጓደኛ አንቺም ሴት ነሽ እሷም ሴት ነሽ ምን አይነት ባል ይዛ እንደምትሄድ ራሱ ታውቃ ቢጅን ነገር አለችኝ። እኔ አሁን በቃ አንዳንድ ጊዜ እሱ ዋሽኝ ለብዎቹ ውሸቱ ምናምን ጊዜ እንደዚህ ታውቁ ብዬ ተናድጄ በቃ ይጅልንገር ወይ አንገር ምንድነው አንተ ያምጥር ፈልግ ምንድነው የምትነግሪው? እሷ ባል ከኔ ጋር እንደሚያወራና እንደዋሸ ወይም ከሷ የሷን ሆኖ ደግሞ ሌላ እንትችት እንደሚያረጋት ለምንድነው እንደዛ ማድረግ ይፈልግሽ? በቃ እናድራለሁ አንዳንድ ጊዜ ለምን እንደዋሽ ውሸቱ ለምን አስፈለገ? ታፈቅሪዋለሽ አሁን? ሌላ ህይወት ይሻላል። ሌላ ህይወት ይሻላል። በጣም ነው መጣላ በጣም ራሱ በወድ ራሱ በጣም ስለመጣላ ግን ውስጤ ጭንቅላት ቆይ የኔ እናት ቆይ አሁን ፊት ለፊት ነው መልሱ የምፈልገው። እቺ ዝምታዋን አልወደድኳትም። እቺ ዝምታ በጣም መጥፎ ዝምታ ነች። ታፈቅሪዋለሽ ወይስ ታታፈቅሪው ለሚለው መልስ አጭርና ግልጽ መልስ ብቻ ነው የሚሰጠው። አይ በፊት ወድ ነበር። አሁን ግን ስለተናደርኩበት አላ እናት ይኸውልሽ አዳምጪኝ። እኔ በፊት እንደዚህ ሰፈሬ ምናምን የሚባል ነገር አልፈልግም። አጭርና ግልጽ መልስ። ታፈቅሪዋለሽ? አይ አላፈቅረውም። አፈቅረዋለሁ አለቀ። አይ በፊት እንደዚህ እቺ ቅጥያዋ አትፈልግም። መልሱ አጭር ነው። ታፈቅሪዋለሽ? አታፈቅሪም? ለሚስቱ ለመንገር እያሰብሽ ያለሽ የሆነ ከሱ ጋር የምትፈልጊው ነገር ስላለ ነው። ሚዩት አድርጊና አዳምጪኝ። አዳምጪኝ። ሌላ ጠርሰሻል አሁን አንቺ? እንደዛ ያሰብኩ ነው አልጠበስኩም። ያሰብ ሲንግል ነሽ? አዎ። እሺ ሚዩት አድርጊ። ማደንዘጃውን 20 አድርግልኝ። አዎ ሁኔታዋ የዚህ ልጅ አስቸጋሪ ነው። ሚዩት አድርጊ። አንቺ አንደኛ ነገር አንቺ ይሄን እንደማይሆንሽ አውቀሻል። ገብቶሻል? ሰው ሄደሽ
ሚስቱን ሄደሽ እንደዚህ አርጎሽ ብለሽ ሌላ የብጥብጥ ታሪክና ሌላ ድራማ መፍጠር አይጠበቅብሽ። ገብቶሻል? እነሱ የራሳቸውን ችግር በራሳቸው ይፍቱ። የሰዎች ትዳር ውስጥ አትግቢ። ፍርድ ሰጪ አንቺ አይደለሽ። ሰውየው ቺት እያደረገ ነው አይደል? አንቺ ማንሽ? ፍርድ ሰጪው፣ ፈራጇ፣ ቅጣት አሰጪዋ ምናምን አንቺ አይደለሽ። ፈጣሪ አለ ለዛ ምን ማድረግ እንዳለበት ያውቃል። ስለዚህ ከአንቺ የሚጠበቀው ምንድነው? መውጣት ነው በቃ ከአንቺ ከዚህ ህይወት። ያንቺ ኃላፊነት ሰውየው አንቺ ጋር እየመጣ ይጀነጅንሻል፣ ሁለተኛ ሚስት ላድርግሽ ምናምን ይልሻል። በቃ ራስሽን ከዚህ ውጥንቅጥ ነገር ውስጥ አስወጥተሽ ከሱ ጋር መለያየት ነው። ቆርጠሽ መጣል ነው። ሄደሽ እንደገና ሌላ ውስብስብ ነገር ለመፍጠር መሞከር የለብሽ። ሰዎች እኛ መፍረድ አንችልም። ሰዎች ላጠፉት ነገር ለሰሩ ስህተት ጣት ቀስረን እንዲህ ማግኘት አለባቸው እከሌ እንዲያርጓል እከሌት እንዲያርጋል ብለን ሰዎች ስለማጋለጥ ምናምን የኛ ስራ አይደለም። እኛም ስንት እኮ የሚጋለጥብን ነገር እኮ አለ። ግንባራችን ላይ ስላልተጻፈ ነው ያደረግነው ነገር የሰራነው ስህተት። ማንም ላይ ጣት የመቀሰር መብት የለውም። ባይዞ እዚህ ምድር ላይ ገብቶሻል? አሁን እኔ ከጎኔ ሌላ ሰው ኑሮ ወይም የጎዳኝ የበደለኝ ሰው ምናምን ቢኖር አደባባይ ወጥቼ ያንን ሰው ነጅልም አልገኝም። ስላልተጎዳ ወይም ያ ሰው ስላልጎዳኝ ምናምን እኮ ላይሆን ይችላል። እኔስ ማንኛንን ለማድረግ ነው? ጣት ለመቀሰር። ፍርዱን ፈጣሪ ይሰጣል። የኔ ስራ ትቶ መሄድ ብቻ ነው። ትቶ እልፍ ብሎ መሄድ ብቻ ነው። ገብቶሻል? ስለዚህ ማናችንም ለዛ ነው ሰዎች ጣት ሊቀስሩ ሲሞክሩ ሳቄን ያመልጠኝ። አሁን ሰው መቶ እዚህ ጋር እኔን ጀጅ ሊያደርገኝ ምናምን ከሞከረ የምሬን ነው የኮረኮሩኝ ያለው ሳቄን ያመልጠኝ። ምክንያቱም እሱ ምን እንዳለበት አውቃለሁ። ቢኮዝ ያንዳንዱ ሰው እዚህ ምድር ላይ ንጹህ የሚባል ሰው የለም። ስለማንም ጀጅ የማድረግ መብት የለም። ስለዚህ አንቺ ለቀሽ ውጪ እንጂ ሄደሽ እንደገና ሌላ ድራማና ሁከት አትፍጠሪ። እሺ? ለሚስቱ ውለታ የምትውይላት ከዚህ ሰውዬ ጋር ማውራት በማቆም በመራቅ ነው። ተግባባ? በላይ አንቺ ምን እንደለኝ እኔ ግን እንደሱ አስቤ ነው። እሷም ሴት ናት፣ ጥሩ አልፈልግም እና የሷ ወንዶች እንደዚህ ነን። እኔ እናት እንዲህ ነን። እሺ እንዲህ ነን። ከሷ በላይ አንቺ ነው የምወድሽ። በቃ በጣም እንዲህ ነው፣ ድራማ ነው የሚሰሩት አንዳንዶቹ ወንዶች። የመጀመሪያዬ ነሽ ምናምን ሊልሽ ይችላል። የመጀመሪያዬ ምናምን የሚል ዜማው ላይ ሊያወጣልሽ ይችላል። እዚህ ምድር ላይ ካሉ ሴቶች ሁሉ አብልጬ አንቺ ነው የምወደው 99ኛንም ሊል ይችላል። 99 ሴቶች ጠብሶ ከሆነ 99ኛንም ከህይወቴ ከዚህ ምድር ላይ ካሉ ነገሮች አስበልጬ የምወደው አንቺ ነሽ፣ የመጀመሪያዬ ነሽ፣ ብቸኛዋ ሴት ነሽ ሊል ይችላል። እሷ ጋርም የሚላት እንደዚህ ነው። እሺ ኦኬ አሌክስ፣ አንድ ነገር ልጠይቅ። አንዳንድ ጊዜ ሁሌ አንተ ሰው ልጆችን ስታመክር ጥሩ ነገር ነው፣ ግን ብዙ ልጆች ከአደጋ ወጥተው ከሶሻል ሚዲያ ላይ የሚመጣ ሰው አትውደዱ ትላለህ። ግን አንዳንድ ቦታ ሲሰማ ደግሞ ብዙ ሰዎች በሶሻል ሚዲያ ተዋወቁና ብዙ ትዳሮች ደስ ምርጥ ፍቅር ያሳለፉ ብዙ ሰዎች አሉ። እንዴት እንሆነን ነው አሁን እየጠላው ነው ሁሉ እንደ ሶሻል ሚዲያ አንተ መከታተል ከጀመርኩ ገና 15 ቀኔ ነው። ግን በቃ ሁሉም ይየነኩ አሁን እኮ ያንቺ ህይወት ብቻ ኤክስፒሪየንስ ነው። ለዚህ በፌስቡክ ነው የተጠባበሳችሁት አንቺና እሱ። አሁን ሰውዬ ሚስት እንዳለው ደረሽበት። ሁለተኛ ሚስቴ ላርግሻለሽ አይ ላላ ይቅርታ አድርግልኝና ወደፊት ሌላ ሰዎች አሁን ጥሩ ሰው ለማይጣል ቆይ ምን ልመጣልሽ አትሸኩይ። ይኸውልሽ አሁን አንቺ በሶሻል ሚዲያ የመጎዳት ታሪክ አለሽ ትልሽ ፈልጊ ነው ከሌላው ሰው በተለየ እንደማይሰራ አንቺ ምስክር ነሽ። አንዳንድ ሰዎች ተሳክቶላቸዋል አልሽኝ። ለምሳሌ ከመቶ አንድ ሰው እንደው ተሳክቶለት በሶሻል ሚዲያ ተወቁ ነው ትዳር መስርቶ ምናምን ኖረ ቢባል ያ መንገድ ይሰራል ማለት አይደለም። ምን ይናት ከዱጃ በፐርሰንት እንኳን ስታሰብ ከመቶ ሰዎች አንዱ ቢሳካለት ወይ ሁለቱ ቢሳካለት
90% ፊልም የሚያደርግ 90% ቆዳ የሚገፋፈፍ ከሆነ አይሰራም ያ መንገድ። ገብቶሻል? አራያ የምታረጊው ነገር ቢያንስ እንኳን ጥናት አድርገሽ እንደው የምትሰሚው በሙሉ ሩሩ ነው አይደል? እንደዚህ ሰው ታሪክ ሰምተሻል? እንደዚያው በሶሻል ሚዲያ የተዋወቀን በጣት የሚቆጠር ሰው ሊሆን ይችላል 4-5 ሰው ነው። ያጋጣሚ ነገር ሊሆን ይችላል። ህይወት ደግሞ ያጋጣሚ አይደለም። አይጥ አይደለሽም እንጂ ገና ነገ ያጋጥመኛል እያልሽ ህይወትሽን አትሞክሪ። በሶሻል ሚዲያ እስቲ ከሌ ጥሩ ሰው ሊሆን ይችላል እያልሽ እንደ አይጥ አትሞክሪ ህይወትሽን። ስለዚህ አንቺ ደግሞ ከሌላው ሰው በተለየ ይሄው በፌስቡክ ተጠባብሰሽ ሰውየው ሌላ ትዳር ያለው ሰው ሆኖ ተገኘ። ስለዚህ አርፈሽ መቀመጥ ነው ያለብሽ። ቲክቶክ፣ ኢሞ፣ ፌስቡክ ምናምን ጂኒ ምናምን የሚባል ጂኒ ናቸው፣ ሰው አይደሉም። ማሽኑ ነው የሚያወራሽ። ዛሬ ኤአይ ነው አሁን እንደውም እያወራችሁ ያለ እየጀነጀናችሁ ያለ። ተግባባ እና አሌክስ ኦኬ። አሁን ይቅርታ አድርግልኝና እና ብዙ ሴቶች አሁን ሳታገቡ 20 ዓመት 30 ዓመት ይሞላሉ እና እኛ ሀገር ላይ የሚሰራ ሴቶች በምን ታወቅን በምን አይተን ነው እና ታወቅን ወንዶች ጋር ማግባት የምንችለው? ሁሉም ከሶሻል ሚዲያ እድሜሽ ስንት ነው? በጣም ለማግባት ቸኩለሻል። በጣም እና አሁን አንዱ ቆዳ ገፋፊ በዚህ መጥቶ እኔ ማርኔ በጣም ጥሩ ሰው ነኝ አግቢ ምናምን ቢልሽ እሺ የምትውላ ነው የሚመስለኝ። ከብዱሻ የኔ ናት። ትዳር የሚሰጠው ፈጣሪ ሰው። አንቺ እንደው በርሽን ዘጋግተሽ እንደው በጊዜው ይሄን መንገድ አልፈልግም ብለሽ እንኳን ብትቀመጪ ፈጣሪ ያዘዘው ነገር ከሆነ ይመጣል። ገብቶሻል? ያንን አጥር አልፎ ይመጣል። ምክንያቱም አንቺ ስለፈለግሽ አይደለም፣ እድሜ አይደለም ዋናው ነገር። ቀደም እንዳልኩሽ ከተሳሳተ ሰው ጋር ትዳር ውስጥ ገብተሽ ከምትሰበሪ ከትክክለኛው ሰው ጋር ትዳር ውስጥ ለመግባት ብትዘገይ ይሻላል። ችግር የለው፣ አትፍሪ። ሴቶች እድሜያችሁ እየጨመረ ሲመጣ በጣም ስጋት ይገባችኋል። በንግድ ይፈላ 25 ገባ፣ አረ ሄዳ 6 ገባ፣ አረ 27 29 ገባ። እንዴት ነው ነገር ይላል። ገብቶሻል? እንዳያሳስብሽ ያንቺ ጥረት አይደለም እዚህ ላይ ጸሎት አድርጊ። ከዛ ውጪ ሌሎች ጉዳዮች ላይ ፎከስ አድርጊ። ከትዳር ከፍቅር ህይወት ውጪ የኔ እናት ብዙ ልታተኩሪባቸው የሚገቡ የህይወት ክፍሎች አሉ። ለዛ ቢዚ ሁኚ፣ የትም አይደብሽ። እሺ እኮ ገባኝ እኮ ግን አንዳንድ ቤተሰቦች አሁን በቃ ግዘሽ ነው አግቢ ወንድማሞች ይሳሳ ገብተሽ እንደጎደኛሽ እንደዚህ ምንም አንቺ ማየት እንፈልጋለን ይሉኛል አንዳንድ ጊዜ ማለት ነው። ግን አሁን ለነሱ ለቤተሰብ ራሱ ለወንድማሞች ለጎደኞች ሲያገቡ ልጅ ሲኖራቸው እነሱን አይተህ በቃ አንቺ ያ ነገር ትጎጋለሽ። ግን ለአንቺ የሚቀርቡ ወንዶች አሁን ደህና ሊሆኑ ይችላሉ። በቃ ይሄ ሶሻል ሚዲያ ብዙ ልጆች አንተ ጋር አሁን ገብቶ የተሰበሩ ልጆች ብቻ ነው በየቀኑ የምንሰማው። ይሄን አይተን ደግሞ ከማን ጋር እንደምንቀርብ ራሱ ጥያቄው ነው እኮ። ጥያቄ አይሆንብሽ፣ አትቅረቢ። አሁን አንቺ ይኸውልሽ በፌክ ሰው ተጎድተሻል። በፌስቡክ በመጣ ፌክ ሰው ልብሽ ተሰብሯል፣ ተዋሽተሻል። ቤተሰቦችሽ፣ ጓደኞችሽ አግቢ መቼ ነው የምታገቢው? ይኸውልሽ ሰው ማውራቱን አያቆምም። ሚውት አድርጊና አዳምጪኝ። ሰው ምንም ብታረጊ ማውራቱን አያቆምም። ሲንግል ብትሆኚ ያወራሉ። መቼ ነው የምታገቢው? አታገቢም ወይ? ምን ያንዘራዝልሻል? ምንድነው እንደዚህ መሆን? አግቢ እንጂ አግቢ፣ ግቢ፣ ባናትሽ ተተከኝ ምናምን ይሉሻል። እሺ በይ ስታገቢ መቼ ነው የምትወልጂው ይሉሻል። ስትወልጂ መቼ ነው ሁለተኛ የምትደግሚው ይሉሻል። ደጋግመሽ ስትወልጂ ምንድነው እንደዚህ መፈልፈል? አትረጋጊም ወይ? የት ለመድረስ ነው ይሉሻል። በትዳርሽ ደስተኛ ካልሆንሽ ፍቺ እያለ ለምን እንደዚህ ትሆኛለሽ? እሺ ብለሽ ደግሞ ስትፋቺ ምን አለ ትንሽ ብትታገሽ ምን ያስቸኩልሻል? ገብቶሻል? ሲንግል ስትሆኚ ለምን አታገቢም? ስታገቢ ለምን ምን ነው ቸኮልሽ? ካማረብሽ ምን ነው አቀበጣበጣት? ከወፈርሽ ምን ነው ተዘረጦ ሆንሽ? ከከሳሽ ምን ነው ታመሻል? ተመርመሪ፣ ታከሚ። ገብቶሻል? ካወራሽ ብዙ
ቶሎ ቶሎ የምታወሪ ከሆነ ምን ቅልብት ያለሽ አትረጋጊም ወይ? ትንሽ ደግሞ ቀስ ያልሽ የምታወሪ ከሆነ ምንድነው እንደዚህ ዘገምተኛ የሚያደርግሽ? ቶሎ ቶሎ አውሪ እንጂ ትንሽ ከጻፍሽ አርዝሚው እንጂ ረዘም አድርገው አብራሪው ይልሻል። አጠር አድርገሽ ከጻፍሽ ደግሞ ምንድነው አሳጣሽው ነገሩን ረዘም አድርጊው። ዝናብ ሲሆን ማውራት፣ ፀሐይ ሲወጣ ማውራት፣ በጋ ሲሆን ማውራት፣ ክረምት ሲሆን ማውራት። ሰው ያወራል። ይኒነት የሰው ልጅ በየትኛው ሲቹዌሽን ማውራት ነው ያቆም። እኔ ኑሮዬን ነው የምኖረው። ገብቶሻል? ሰው የሆነ ነገር አለኝ ወደ ግራ ሲል ወደ ቀኝ ና ሲል ወደ ቀኝ ሲል ወደዚህ ኑሮሽን አትኖሪ። አንቺ ያመንሽበትን ብቻ አድርጊ። ይኒነት አሁን 1200 ሰው አለ እዚህ ውስጥ። 1200 ሰው የተለያየ አይነት ሰው እንደሆነለት ነው የሚፈልገው። አንዳንዱ ጸጉርን ለምዶ ማትቆረጥ፣ አንዳንዱ ጸጉሩ በጣም ያምራል ተወው ባለበት፣ አንዳንዱ የሆነ ጺምህም ትንሽ ከአንገቱ ብትቆረጠው ይለኛል። ምን የሆነ ጂኒ መሰልክም ይላል፣ በጣም አምሮባል ይላል። የተለያየ አይነት ሰውን ሐሳብ አልቀበልም። የምፈልገው ነው ማረገው። እኔ ነው የምፈልገው ነው ፖይንቱ። ሰንበዲ ደስ አለው አላለው ምን አገባኝ? አይወይ ህይወቴ ውስጥ ምንም ጠብታ ያለ እንኳን ቫልዩ አያመጣም። ደስ ካለው ለራሱ ካላለው ለራሱ። እኔ ግን ህይወቴን ወደዋለሁ ወይ? ፕላን አለኝ ወይ? እኔ ማረገውን ነገር አውቃለሁ ወይ? ለኔ ያስደስተኛል ወይ? እሱ ብቻ ነው ዋናው ፖይንት። ቤተሰቦችሽ፣ ጓደኞችሽ፣ በዙሪያ ያሉ ሰዎች የተለያየ ሐሳብ ሊሰጡሽ ይችላሉ። እሱን አትስሚ። አንቺ ምንድነው የምትፈልጊው? ውስጥሽ ምን ይልሻል? እንጂ በሰው ሐሳብ ነው የምትመሪ ከሆነ ሰው 99 ሐሳብ ይኖረው። ጽድቅሽ በስቶ በውሃሬ ብትራመጂ እንኳን ሰው ሚለውን አያጣ። ተግባባ? ኢንሻአላህ ከታያ መሰከናለሽ ለሌሎችም ግዝስጣ እንትን የምንድነው የሚባለው የእንትን አይደለም የፍቅር ጉዳይ አይደለም ግን በእህትማማች ላይ ማለት ነው። በቃ በቤተሰብ ነገር እና ምንድነው ኦኬ የእንትን ማለት ነው። የሆነ ሰዓት ላይ ምንድነው አንዳንዴ በኔቸር የሆነ አለ አይደል የሚኖር ባህሪ እና እኔ የሆነ እንደዚህ አረገችኝ ምናምን እንደዚህ ሆነችኝ ምናምን ብሎ እኔ ያረኩት ለሌላ ሰው ለሰርድ ፐርሰን በቃ እንዲወራ ምናምን አልፈልግም። ግልጽ እና ፊል ፍሪ ሆኖ ለኔ እንዲነግሩኝ ነው። በቃ ኔቸር እንደዛ ነው ኔቸርና ከድሮ በቃ እንደዚህ አይነት በቃ ፍሪ እንዲሆን ፈልጋለሁ ሰው ማለት ነውና በአጋጣሚ በቤተሰብ በቃ ስለኔ እንደዚህ አረገች ምናምን ብሎ ለሰርድ ፐርሰን ተነጋገርና ተወራና እኔ በጣም ፊል አረኩ። ትንሽ ነገር እኮ ነው ነገሩ፣ ግን ለምን እንደዚህ ተዋሽኝ ማለት በቃ ስለ የሆነ ቤት ይመጣ ምናምን እንደዚህ አረገች ምናምን የሆነ ምንድነው መሰለኝ የሆነ ሰዓት ላይ እኔ ትንሽ ጥሩ ላይ አልነበርኩም። እነሱ ጋር ሄጄ ነበር ከሲስተር ጋር ማለት ነው። እና ልጅ አለኝ ልጅ ይዤ ሄድኩና ቤት ማለት በቃ ያው ማንቺስ የእናት አባት ምናምን አንድ ላይ ነው። ብዙ አልቆየም፣ ሳምንት 2 ሳምንት አይ ቲንክ ቢቆጥር 2 ሳምንት ነው ወጣ ገባ ያልኩ እና የዛኔ መሰለኝ ልጁ ቤቱ ያቆሸሸ ምናምን ብላ ለማን ተናገረች? ለሌላ ሰው ማለት ነው። ቤተሰብ የሆነ ሰው አይደለም ለሌላ ማለት ነው። ወይ ለእኔ አላውቃቸውም እህትሽ ነች አይደል? አዎ እህቴ ነች። አዎ በጣም ማለት ፍሪም ይላል ውስጤን የምነግራት እህቴ ነች። ከዛ በጣም ብዙ ነገር ማለት እዚህ ባልናገርም እንደዚህ አረገች ቤት እንዲሆነ ምናምን የሆነ ነገር የለም። ግን እኔ ደግሞ አንተዛ ማለት እኔ ራሴ ይሄ አስቤዛ ራሱ በቃ እኔ እንትን ብዬ ምናምን እንትን እንዳይል ቤቱ እንትን እንዳይል ምናምን ብዬ በቃ ጥንቅቅ ብዬ ነው ምንም እንትን የጎዳዋት አልመሰለኝም። ግን እና ከሌላ ሰው እንደዚህ አረግሽ ምናምን ተብሎ ቤቲ ተራቆተብኝ ምናምን በቃ ግልጽ ስነግር ማለት እና እንደዛ ብላይ እኔ በጣም ማለት ይሄ ለሌላ ሰው እኮ ኖርማል ሊሆን ይችላል። ግን እንደዛ ብላይ በቃ ይሄው አመት ምናምን በቃ አመት ከምናምን ሊሆን ይሄ ነው ምናምን ትለኛለህ። አዎ ይሄ ነው እኮ ማለት አሁን እኮ እህቴ ይሄ እኮ ምንድን ነው ይሄን ያሳሰበሽ? በቃ አስጨንቆሻል?
አዎ ማለት የሆነ ሰዓት ላይ እኔ ኢግኖር አድርጌዋለሁ። ግን ደግሞ ሰው ስትኖር በቃ እንዴት ማምን በቃ ማውራት የለብህም ምናምን የሚለው አንዳንዴ ይመጣብኛል እንጂ እኔ ኦልሬዲ ትቼዋለሁ። ግን አንዳንዴ ላይ በቃ ይመጣብኛል። እንዴት በቃ ኢግኖር ማድረግ አለብኝ ማለት ነው እሷን እንደዚህ ብዬ ጥያቄ ይመጣብኛል እንጂ እኮ ትቼዋለሁ። ግን የሆነ ሰዓት ላይ ቆይ በቃ ለሰው ሄዳ አወራች ነው አይደል ፖይንቱ ልጅሽ በቃ እኔ ለምን አልነገረችኝም ለምን ነው ከዛ ውጪ ሌላ ችግር የለባችሁም ሌላማ በቃ ስለኔ እንደዚህ አረግሽ ቤት የመጣ እንዲህ አለችኝ ማለት እዚህ ወራ ብዙ ነገር ደወለች የሆነ ሰዓት ደወለች ግን እኔ ብሎክ አድርጌዋለሁ እንትን አላልኳት። እሺ አሁን ምን መሰለሽ ማለት ሁሉም ነገር እያንዳንዷን ነጥብ ቆጥረሽ ነጥብ አስቆጥረሽ አይደለም መንቀሳቀስ ያለብሽ። ብዙ ነገር ታልፊያለሽ እኮ መስመር አለሽ። ሁሉም ሰው የክብርሽ ጉዳይ ነው። ግን ሰዎች ስለኔ ምን አወሩ እንቅልፍ ሊነሳሽ አይገባም። ሌላችሁበት ስለእናንተ የተወራውን ብትሰሙ ሰው ጋር ሁሉ አትስቁ። በጨረሽ ሰው ለዛ ነው እኔ ማንም ሰው አላምንም። እኔ ሰዎች አደነቁኝ ምናምን እኔ ዞር ስል ስለኔ ምንም ሊሉ ይችላሉ። እንቅልፌን አይነሳኝም እሱ ወይም ምን ይሉ ይሆን ምናምን ቢያ ግድም አይሰጠኝም። ጥሩም ቢያወሩ መጥፎም ቢያወሩ እኔ ህይወት ላይ የሞባይል ቻርጀር ያህል እንኳን ፋይዳ የለው። እንደ አንበሳ መኖር ማለት እንደዚህ ነው። እናት ኮንፊደንስ ከፍ አድርጊ። ኮንፊደንስ ያለው ሰው ሁሉ ጊዜ ኮንፊደንስ ምን ማለት እንደሆነ ታውቂያለሽ? ኮንፊደንስ ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። በቃ በራስ መተማመን ማለት ያ ይወዱኛል እኮ ሰዎች ምናምን እኮ ተወዳጅ ሰው ምናምን ማለት አይደለም። በራስ መተማመን እሱማ ማንም ይላል። በጠላኝም ግድ አይሰጠኝም ነው። ምንም አታመጣም። የዚህን ያህል እንኳን ትርጉም የለውም በህይወቴ ውስጥ። እንደዛ ብለሽ ማሰብ ከቻልሽ በቃ እንደ አንበሳ ነው የምትኖሪው። ደረትሽን ነፍተሽ ነው። በማንም ላይ ጥገኛ አይደለሽ። በሀሳብ ጥገኛ አይደለሽ። ሰዎች ወቀሱሽ፣ ስለአንቺ ሄደው ሀሜት አወሩ፣ ትቀጥያለሽ። ሰዎች አመሰገኑሽ፣ በአደባባይ ሸለሙሽ፣ ትቀጥያለሽ። ዛሬ ሸለሙሽ ደግሞ ነገ ባናትሽ ሊተክሉሽ ይችላል። ዛሬ ተወደሽ ነገ ልትጠይ ትችላለሽ። ይሄ ተቀያያሪ ጉዳይ ነው። የምነግርሽ የሆነ ልቦለድ ምናምን አይደለም። በጣም ሲምፕል ነው ከተለማመድሽው። ይሄው የነገርኩሽ ነው። ስለ አሌክስ ሰዎች የፈለጉትን ቢያስቡ ምንም የሚያመጣው ለውጥ የለም። የቀኔን እንኳን ወይ የንዴት መጠኔን ከፍም ዝቅም አያደርገው። ግተለማመጁ ነው ማለት በህይወት እያረጀውም ስለሆነ ምናምን ሊሆን ይችላል። ያው እያረጀሽ ስትመጪ ብዙ ነገሮች አይደንቁሽም። ግን አንቺ ምድረማ ያለብሽ ነገር የሆነ ነገር ሊባል ይችላል። ከባድ ነገር እንዲቋል በጭንቅላት መብለጥ ማለት ያ ነው። ስለዚህ እለፊው። እሺ እያለፍሽ